Basic computer hardware part 2. Choose the correct answer from the following alternatives. Question number 1. Which is the less expensive type of monitor? Less expensive type of monitor ወይም ደግሞ ሞኒተር LCD አለ፣ CRT፣ TFT እና LED የሚል አይነቶች አሉ። ይሄ ኖርማሊ ስክሪኖች ወይም ደግሞ ዲስፕሌይ የሚያደርግ የስክሪኑ አይነት ነው ማለት ነው። ስፔሻሊ አሁን ላይ ፕሬዘንትሊ የምንጠቀምባችሁ እና LCD እና ሊድ አይነት ስክሪኖች ናችሁ። TFT የሚለው ምንድነው? LCD ጋር ነው የሚመደበው ወይም ደግሞ እንደ LCD እንጠቀምበታለን። ዘሴም ናቸው ወይም ተመሳሳይነት አላችሁ ማለት ነው። ከዚህ የምንለየው ወይም ደግሞ ሌስ ኤክስፔንሲቭ የሆነ ዋጋሙ በጣም ቺፐስት የሆነ ወይም ደግሞ ኤክስፔንሲቭ ያልሆነ የትኛው ነው? LCD እንደነገርኳችሁ ፍላት የሆነ የስክሪን አይነት ነው። ቴሌቪዥን እና ኮምፒውተር ላይ የምንጠቀምበት LEDም እንደዛ ነው። TFTም የኤልሲ ቦታ ሪፕሌስ ስለሚያደርግ CRT ነው ማለት ነው። ወይም ደግሞ ካቶድ ሬይ ቲዩብ የምንላችሁ የድሮ ቴሌቪዥን እና የድሮ ኮምፒውተሮች ላይ የምንጠቀምባችሁ የሞኒተር አይነት ስለሆነ ሌስ ኤክስፔንሲቭ የሚሆን ይሄ ነው ማለት ነው። ኮሬክት አንሰር ኢዝ ቢ ነው የሚሆነው ማለት ነው። ሶ መልሱ ቢ ነው የሚሆነው። ሁለተኛ ጥያቄ ምንድን ነው የምለው ዋት KWERTY ኪቦርድ ይላል። ይሄ ኪቦርድ በብዛት ሁላችንም የምንጠቀም ነው። አሁን ሪሊ ስልክ ላይ ሳይቀር ስልክ ላይ የምንጠቀማለን፣ ኮምፒውተር ላይም የምንጠቀምባችሁ የኪቦርድ አይነት ናችሁ። ይሄ ፊደሎቹ የመጀመሪያ የኪቦርድ አት ዘ ቶፕ ኦፍ ዘ ኪቦርድ ላይ ወስዶ በዚህ ስም ነው የምታወቀው ማለት ነው። ከሌሎቹ ኪቦርድ አይነት በዚህ ስም ይሄ ይለያል። ይሄ ኪቦርድ ምንድን ነው? it is the keyboard that is rarely used, it is the fastest keyboard, it is the most popular keyboard ዲኦል ይላል። ስለዚህ ከነዚህ KWERTY ኪቦርድ የሚባለው የትኛ ስር ነው የሚመደበው? it is the most popular keyboard ተብሎ ይጠራል ማለት ነው። ወይም ደግሞ ሲ ላይ የምናገኛቸው ነው። ምክንያቱም ለምንድን ነው በብዛት የምንጠቀምባቸው ወይም ደግሞ ለስፒዱም በጣም የሚጠቅመን ተብሎ የሚታሰበው ይሄ ኪቦርድ ነው ማለት ነው። ወይም ደግሞ KWERTY ተብሎ የሚታሰብ ኪቦርድ ስለሆነ ኮሬክት አንሰሪ ሲ ነው የሚሆነው ማለት ነው። ትክክለኛ መልሱ ሲ ነው የሚሆነው። ሌላኛ ሶስተኛ ጥያቄ ስንሄድ ኮንትሮል ሺፍት ፕላስ አልት አር ናውን አስ ብላንክ። እዚህ ጋር እነ ኮንትሮል ሺፍት አልት እነዚህም ኖርማሊ ኪቦርዳችን ላይ የምናገኛችሁ ኪዎች ስለሆኑ ለምንድን ነው የምንጠቀምባችሁ? የራሳችሁ ፋንክሽን አላችሁ። ግን ምን ተብለው ይጠራሉ ደግሞ? እነዚህ የራሳችሁ ፋንክሽን አላችሁ ወይም ደግሞ የምንጠቀምባችሁ ነገሮች ስላለ በዛ ነው የሚጠሩ ማለት ነው። ሞዲፋየር፣ ቢ ነምበር ኪ፣ ፋንክሽን ኪ፣ ሞዴም ኪ። ስለዚህ ትክክለኛ መልስ ለእነዚህ ሞኔቱ ነው ሞዲፋየር ኪ የሚል ነው ማለት ነው። ይሄ ላይ የምናገኘው ሞዲፋየር ኪ የሚል ይሆናል ማለት ነው። ምክንያቱም ደግሞ ለምንድን ነው ብዙ ጊዜ ሌሎች ኪዎች ጋር ኮምባይን በማድረግ የምንጠቀምባችሁ ኪዎች ናችሁ። ለምሳሌ ኮንትሮል ፕላስ ኤ፣ ኮንትሮል ፕላስ ቢ፣ ሺፍት ፕላስ ሲ ጀስት እንደዚህ የመሳሰሉ ከሌሎቹ ጋር አዛምደን የምንጠቀምባችሁ የኪቦርድ ኪዎች ስለሆኑ ሞዲፋየር ተብለው ከሌሎቹ ይጠራሉ ማለት ነው ተለይቶ። አራተኛ ጥያቄ ምንድን ነው የምለው ዋይርለስ ማውዝ ኮሚኒኬትስ ትሩ ብላንክ። ማውዝ እንግዲህ ኖርማሊ የምንጠቀምባት በኬብል ወይም ደግሞ ዋይርድ የሆነ ማውዝ አለ፣ ዋይርለስ ደግሞ የሆነ የምንጠቀምባቸው ማውዞች አሉ። ስለዚህ እቺ ዋይርለስ የሆነች ማውዝ ኮሚኒኬት የምታደርገው ኮምፒውተሩ ጋር በምንድን ነው? ስሩ ብላንክ ላል ራዲዮ ዌቭስ፣ ማይክሮ ዌቭስ፣ ኢንፍራሬድ ዌቭስ፣ ኤሌክትሮማግኔቲክ ዌቭስ። ስለዚህ እነዚህ አራቱም መጀመሪያ ማወቅ አለብን ይሄን ለመመለስ። እነዚህ ጊዜ ጋር ራዲዮ ዌቭስ፣ ማይክሮ ዌቭ እና ኢንፍራሬድ ዌቭ የሚባሉ ሶስቱም የኤሌክትሮማግኔቲክ ዌቭ ናቸው፣ የዚህ ክፍል ናቸው ማለት ነው። ታይፕስ ኦፍ ኤሌክትሮማግኔቲክ ዌቭስ ናቸው። ስለዚህ ራዲዮ ዌቭስ እኔ በጣም ሎንገስት ዌቭ ወይም ደግሞ ዌቭ ሌንግዝ ያለ የዌቭ አይነት ነው። ማይክሮ ዌቭስ ደግሞ ከሱ ያነሰ ነው፣ ሎዌስት ነው፣ ሎዌስት ዌቭ ሌንግዝ ነው፣ ግን ፍሪኩዌንሲ ደግሞ ይጨምራል ማለት ነው። ኢንፍራሬድ ዌቭም እንደዛው ነው፣ ማይክሮ ዌቭ ጋር ይመሳሰላል። ራዲዮ ዌቭ ከማይክሮ ዌቭ እና ከኢንፍራሬድ ዌቭ የምንለየው ምንድነው? ራዲዮ ዌቭ ሎንገስት ዌቭ ሌንግዝ ነው፣ ፍሪኩዌንሲ ደግሞ አነስተኛ ነው እዚህ ራዲዮ ዌቭ ላይ። እነዚህ ላይ ማይክሮ ዌቭስ እና ኢንፍራሬድ ዌቭ ላይ ምንድነው ግን ሎንገስት አይደሉም፣ እነሱ አጫጭር ዌቭ ሌንግዝ አላችሁ፣ ግን ፍሪኩዌንሲያችሁ ደግሞ ሀይ ነው ማለት ነው። ስለዚህ ትክክለኛ መልሱ ለዋይርለስ ማውዝ የሚሆን መልስ ምንድን ነው? ራዲዮ ዌቭ ነው ማለት ነው። ራዲዮ ዌቭ ነው ማለት ነው። ሶ ኤ ነው ማለት መልሳችን ማለት ነው። ኤ ነው ማለት ሌላኛ አምስተኛ ጥያቄ ጋር ስንሄድ አምስተኛ ጥያቄ
which of the following is the primary responsible for converting input data into output visual ይላል። እዚህ ጋር which of the following primarily ይላል። primarily responsible for the converting input data ማለት ያው ሮ ዳታ የሆነ ከኪቦርድ ዩዘሩ የሚያስገባ ወይም ደግሞ እኛ የተለያየ ሌተሮች ነምበሮች ሊሆኑ ይችላሉ ብቻ ከኪቦርዳችን ፕሬስ እያደረግን የምንጻፍ ወደ ኮምፒውተር የምናስገባ ኢንፑት ዳታ ወደ አውትፑት ወይም ደግሞ ወደ ቪዥዋል እዚህ ጋር የምንለይ ከሌላ ምንድን ነው እቺ ቪዥዋል ዲስፕሌይ የምትለው ወሳኝ ነገር ናት ማለት ነው። ራንደም አክሰስ ሜሞሪ አይሆንም። ይሄ የፕራይመሪ ስቶሬጅ ስለሆኑ ዲስፕሌይ ጋር ምንም አይገናኝም። ሲፒዩ፣ አውትፑት ዲቫይስ፣ ሞኒተር። አውትፑት ዲቫይስ ብለን እንዳንጠራ ጀነራሊ ምንድነው እዚህ ጋር ቪዥዋል ዲስፕሌይ ስላለን ለይቱልናል ማለት ነው። የቱ እንደሆነ ለይተን እንድናቅ ምንድነው ትክክለኛ መልሱ ዲ ላይ ያለ ሞኒተር ነው ማለት ነው። ሞኒተር ቪዥዋል ዲስፕሌይ ዩኒት ተብሎ ይታወቃል አንዳንዴ፣ ምክንያቱም ዲስፕሌይ አድርጎ ስለሚያሳየን ኮምፒውተር ውስጥ ፕሮሰስ ሆኖ ነገሮችን ዲስፕሌይ አድርጎ ስለሚያሳየን ትክክለኛ መልሱ ዲ ነው ማለት ነው። እሺ ስድስተኛ ጥያቄ which of the following is used to measure the speed of the processor ይላል። እዚህ ጋር ፕሮሰሰር ወይም ደግሞ ማክሮ ፕሮሰሰርን ስፒዱ ፍጥነቱን ሜጀር የምናደርግበት የምናየው ምንድን ነው በሜጋሄርዝ በጊጋሄርዝ የመሳሰሉት ነው። ስለዚህ ለምሳሌ አንድ ኮምፒውተር ይሄ ያህል ስፒድ አለ ብለን ለማወቅ ባለፈው ሰርተናል። በርግጥ የባለፈው ቪዲዮ የሰራውላት። ስለዚህ በቀጥታ ትክክለኛ መልሱ ምንድነው ክሎክ ስፒድ ነው ማለት ነው። ክሎክ ስፒድ ብለን መመለስ እንችላለን። ትክክለኛ መልሱ ክሎክ ስፒድ ይሆናል ማለት ነው። ኦኬ ሰባተኛ ጥያቄ which memory unit communicate directly with the CPU እዚህ ጋር ደግሞ ምንድነው የሜሞሪ አይነት ነው ማለት ነው። የትኛው ሜሞሪ ነው ሲፒዩ ጋር ወይም ደግሞ ሴንትራል ፕሮሰሲንግ ዩኒት ጋር ኮሙኒኬት የሚያደርግ ዳይሬክትሊ። ይሄ ማለት ኮምፒውተራችን ልክ የሆነ ነገር ስንጽፍለት ወይም ደግሞ ሮ ዳታ ስንሰጥ ከኪቦርድ ላይ ዩዘሩ ዳታ ሲሰጥ ምን ያደርጋል ራም ላይ ነው መሆኑ። ለዛ ነው ራም ኢዝ ካረንትሊ ወርኪንግ ኦን ሜሞሪ የምንላችሁ ወይም ደግሞ ቀጥታ የምንሰራበት ሜሞሪ ራም ተብሎ የሚጠራ። ስለዚህ ምን ያደርጋል እዚህ ጋር ራም ላይ የጻፍነው ነገር ወይም እየሰራን አለን ከኪቦርድ ላይ ቀጥታ ራም ላይ ይቀመጣል። ሲፒዩ ደግሞ ከራም በመውሰድ ኤክስኪዩት ታደርጋለች ወይም ደግሞ ፕሮሰስ ታደርጋለች ማለት ነው። ያ ሮ ዳታ ኤክስኪዩት በማድረግ ወደ አውትፑት ዲቫይሶች በመላክ እዛ ላይ ዲስፕሌይ ሆኖ ያሳየናል ማለት ነው። ስለዚህ ትክክለኛ መልስ ኮሙኒኬት ዳይሬክትሊ ዊዝ ሲፒዩ የሚያደርግ ማለት ነው። እዚህ ጋር ሜን ሜሞሪ ነው። ሜን ሜሞሪ ማለት እነ ራም እነ ሮም ጨምሮ ስለሆነ ስፔሻሊ ራምን በትክክል ሲፒዩ ጋር ኮሙኒኬት በማድረግ ይህን ስራ ስለሚሰራለን ትክክለኛ መልሱ ሜን ሜሞሪ ይሆናል። ስምንተኛ ጥያቄ እስቲ አብረን ነው which memory is used for storing data and program currently being executed by CPU ይላል። እዚች ጋር ትንሽ የሆነ ተመሳሳይነት ነገር አለ። ምክንያቱም የትኛው ሜሞሪ ነው ስቶር የሚያደርግ ዳታ የሚያከማች ከዛም ደግሞ ምንድነው ፕሮግራም ካረንትሊ ቢንግ ኤክስኪዩትድ ባይ ሲፒዩ ፕሮግራሙ ወስዳ ኤክስኪዩት የምታደርገው የትኛ ነው? ቅድም ባልነው በዚህ ጋር ሜሞሪ ብለን በመለስ ነው ሰባተኛ ጥያቄ ጋር ይገናኛል እና ምንድነው ኢንተርናል ሜሞሪም ተብሎ ይጠራል ማለት ነው። ሰከንደሪ ሜሞሪ ካለ እና ሃርድ ዲስክ እና ሪሙቨብል ፍላሽም ጭምር ነው። አክሲለሪ ሜሞሪም ተጨማሪ ናቸው። ኢንተርናል ሜሞሪ፣ ቴርሸሪ ሜሞሪ እነዚህ ተጨማሪ ስለሆኑ ትክክለኛ መልሱ ኢንተርናል ሜሞሪ ነው ወይም ደግሞ ሜን ሜሞሪ ብለን የምንጠራ የቅድሙ ጋር ስለሚመሳሰል መልሱ ይሄ ነው ማለት ነው። ይሄ ነው ማለት ኦኬ። ዘጠነኛ ጥያቄ which of the following computer generations included microprocessor እዚህ ጋር ወሳኝ ጥያቄ ነው። እቺም ታይፕ ኦፍ ኮምፒውተር ወይም ደግሞ ጀነሬሽን ኦፍ ኮምፒውተር የምንላቸው አምስት ዋና ዋና የኮምፒውተር ጀነሬሽኖች አሉ። ከነዚያ መካከል ማይክሮ ኮምፒውተር ወይም ማይክሮ ፕሮሰሰር ብለን የምንጠራ ወይም ደግሞ ፕሮሰሰሩ ስንት ነው ብለን ብዙ ጊዜ እንጠይቃለን ለፒሲ ስፒዱን ለማወቅ ስለሆነ እሱ የትኛ ጀነሬሽን ላይ ነው የሚገኘው። ፈርስት ጀነሬሽን ላይ ቫኪዩም ቱብ ቴክኖሎጂ ነው የምንጠቀመው። ሰከንድ ላይ ትራንሲስተር ቴክኖሎጂ ይጠቀማል። ሰርድ ላይ ወይም ሶስተኛ ጀነሬሽን ላይ ምንድነው አይሲ ኢንቴግሬትድ ሰርኪዩት የሚባል ነው የምንጠቀመው። አራተኛ ወይም ፎርት ጀነሬሽን ላይ ደግሞ ምንድነው ቬሪ ላርጅ ኢንቴግሬትድ የሚባል አይነት ቴክኖሎጂ ነው ዲቨሎፕድ የሆነ እዚህ ጀነሬሽን ላይ። ስለዚህ አሁን እየተጠቀምንበት ያለው አሁን ያለንበትም ፎርት ጀነሬሽን ነው ማለት ነው። ፎርት ጀነሬሽን ኦፍ ኮምፒውተር ብለን እንጠራለን። አምስተኛ አለ በርግጥ ፊፍዝ ጀነሬሽን አለ። እሱ እንደ ማይንድ ኦፍ ሪሰርቸር ይላል ወይም ደግሞ ሳይንቲስቶች እስካሁን ድረስ እየሰሩበት ያለው አይነት ነው ማለት ነው። ስለዚህ ምንድነው የምናደርገው ፎርዝ ጀነሬሽን ኦፍ ኮምፒውተር ብለን እንመልሳለን። ማክሮ ኮምፒውተሮች ወይም ደግሞ ማክሮ ፕሮሰሰር ያሉ ኮምፒውተሮች አሁን ነው እየተጠቀምን ያለ ፎርዝ ጀነሬሽን ላይ ማለት ነው። ኦኬ አስረኛ ጥያቄ the speed of printer is measured ይላል። የፕሪንተሩ ስፒድ ወይ ፍጥነቱ ደግሞ በምንድን ነው የምንሰፍረው ምነው? እዚህ ጋር እስኪ pages per minute, line per minute, character per second
ዲኦል ይላል። ሶ ይሄ ትክክለኛ መልስ። በአንድ ፕሪንተር ፍጥነቱን የምናውቅበት ምንድን ነው? ሁሉም ነው ሆኖ ማለት ነው። ስንት ደቂቃ ውስጥ ነው ፔጁን ፕሪንት የማድረግ፣ ስንት ያህል ፔጅ ነው ፕሪንት ማድረግ የሚችል፣ ስንት ያህል ላይን ነው ስንት ደቂቃ ውስጥ ፕሪንት ያደረገ፣ ካራክተሩም እንደዛው ማለት ነው። ስንት ካራክተር ነው በሰከንድ ፕሪንት ማድረግ የሚችል ብለን የምናውቅበት ነው። ስለዚህ መሱ ምንድነው ሆኖ ዲ ላይ እናደርጋለን ወይም ደግሞ ዲኦል ይሆናል ማለት ነው። ዲኦል ይሆናል። የፕሪንተሩን ስፒድ ለማወቅ ያለው ኩዌስችን ነምበር 11 11ኛ ምን ይላል? the first computer was programmed in ይላል። የመጀመሪያ የምንላችሁ ኮምፒውተሮች ወይም ደግሞ መጀመሪያ አካባቢ ላይ 19ኛ ሴንቸሪ አካባቢ ላይ የተሰሩ ኮምፒውተሮች በብዛት ምንድነው ምን አይነት ቋንቋ ነው አንደርስታንድ የሚያደርጉ ወይም ደግሞ ፕሮግራም እንዲሆኑ በምንድን ነው ይላል። ኤ ላይ አሴምብሊ ላንጉዌጅ ይላል፣ ሶርስ ኮድ፣ ማሽን ላንጉዌጅ፣ ኢንተርፕሬተር። ስለዚህ ከነዚህ ትክክለኛ ፈርስት ኮምፒውተር ፕሮግራም የሆነበት ወይም ደግሞ የሚረዳ በምንድን ነው? በማሽን ላንጉዌጅ ነው። ማሽን ላንጉዌጅ ማለት በዜሮና በአንድ ኮምፒውተራችን የሚረዳ አይነት ታይፕ ኦፍ ኮምፒውተሮች ናቸው ማለት ነው። ይሄ ማለት ናቹራል ላንጉዌጅ አለ፣ ማሽን ላንጉዌጆች አለ። ናቹራል ላንጉዌጅ የምንላችሁ ሰው ልጅ ብቻ እርስ በርሳችሁ ኮሚኒኬት የሚያደርጉበት ወይም ደግሞ የሚግባባበት ልክ እንደ እንግሊዝኛ፣ ኦሮምኛ፣ አማርኛ ብለን የምንጠራችሁ ቋንቋዎች ናቹራል ላንጉዌጅ ይባላሉ። ማሽን ላንጉዌጅ ደግሞ ማሽን ብቻ የሚረዳ በዜሮና በአንድ ብቻ አንደርስታንድ የሚያደርግ አይነት ላንጉዌጆች ናቸው። ስለዚህ የመጀመሪያዎቹ ማሽን ላንጉዌጅ ነው ማለት ነው ኮምፒውተሮቹ ዲዛይን የሆኑበት። ኦኬ ሃው ማች ዳታ ካን ቢ ስቶርድ ኢን ሲዲ። ኮምፓክት ዲስክ ነው የምትባለው ወይም ደግሞ የኮምፒውተር ሲዲ ምን ያህል ዳታዎች ሊይዝልን ይችላል እስከ ምን ያህል ነው የሚለው ማክሲመም ቢያንስ 700 ሜጋባይት፣ 1 ቴራባይት፣ 1000 ሜጋባይት፣ 2 ጊጋባይት ይላል። ስለዚህ ትክክለኛ መልስ የቱ ነው የሚሆነው? 700 ሜጋባይት ነው ማለት ነው። ሲዲ ያው አነስተኛ የዳታ ስቶሬጅ ስፔስ ነው ወይም ደግሞ ትንሽ አነስተኛ የሆነ የዳታ ይዝልናል ማለት ነው። ትክክለኛ 700 ሜጋባይት ነው። ከዚህ ግን ከሲዲ የተሻለ ማለት ነው ዲቪዲ ነው። ዲቪዲ ከዚህ የተሻለ ዳታዎችን ስቶሪ ያደርግልናል። እስከ ቢያንስ ይለያያሉ። ዲቪዲ ሆኖ ራሱ ብዙ ታይፖች አሉ። ፈርስት ላየር ወይም ደግሞ ሲንግል ላየር እና ዱዋል ላየር የሚባሉ አይነት አሉ። ከ4.7 ጀምሮ እስከ 8 ከዛ በላይም እስከ 17 ጂቢ ሁላ የሚሄዱበት ዲቪዲዎች አሉ ማለት ነው። ዳታ ማከማቸት የሚችሉ ዲቪዲዎች አሉ። ሲዲ ግን ወይም ኮምፓክት ዲስክ የምንላት ግን 700 ሜጋባይት ብቻ ስቶር ማድረግ ይችላል ማለት ነው። ስለዚህ ሰከንዳሪ ስቶሬጅ ዲቫይስ ተብለው ይጠራሉ እነሱ። ኦኬ 13ኛ ዋት ኢዝ ዘ ፕራይማሪ ፐርፐስ ኦፍ ኮምፒውተር ኩሊንግ ሲስተም ይላል። እዚች ጋር ፕራይማሪ ኩሊንግ ሲስተም የምንላቸው ወይም ደግሞ የኮምፒውተር ኩሊንግ ሲስተም ለምን ያገለግለናል ወይም ለምን ይጠቅመናል? ይሄ ማለት ኖርማሊ ሂት ሲንክ ብለን የምንጠራ ነው። ሶሪ ፋን ብለን የምንጠራ ነው። ሂት ሲንክ ከፋኑ ስር ነው የምናገኘው። ስለዚህ ኩሊንግ ሲስተም ማለት በዋነኝነት ለምንድን ነው የሚያገለግለው? ፕሪቨንቲንግ ኦቨር ሂቲንግ ዳስ ራይት። ኢንክሪዝ ፕሮሰሲንግ ስፒድ፣ ፕሮሰሲንግ ስፒዱን ያፋጥናል። ምክንያቱም ሲፒዩ እንዳይሞቅ ስለሚያቀዘቅዝ ማለት ነው። ፋን ከውጭ አየር ያስገባና ሲፒያችን የተለያየ ዳታዎችን ፕሮሰስ ሲያደርግ እንዳይሞቅ፣ እንዳይግልብን፣ እንዳይቃጠል ስለማያግዘን ፕሮሰሩም እንዲፈጥን ያደርጋል። ሂት ሲንክ የምንለው ደግሞ ምንድነው? እዛ ላይ የተቀመጠ እንደ አልሙኒየም ነገር አለ ማለት ነው። እሱም ደግሞ ያቀዘቅዛል ማለት ነው። ስለዚህ ኢንሃንስ ቪዥዋል ኢፌክት ይላል። እዚህ ጋር መልሱ ሆኖ ኦል ነው ማለት ነው። ትክክለኛ መልሱ ኦል ነው ማለት ነው። 14ኛ ጥያቄ ኢንፎርሜሽን ትራቨል ቢትዊን ኮምፖነንትስ ኦን ዘ ማዘርቦርድ ስሩ ይላል። የተለያየ ኢንፎርሜሽኖች ወይም ዳታዎች ይተላለፋሉ። ማዘርቦርድ ላይ ብዙ ሃርድዌር ኮምፖነንቶች አታይድ ስለሆኑ ባለፈው የሰራው ቪዲዮ ላይ ለማሳየት ሞክሬ ነበረ። ሃርድዌር ኮምፖነንቶቹ ማዘርቦርድ አታችድ የሆኑ ብዙ ሃርድዌር ኮምፖነንቶች አሉ። እነሱ በምንድን ነው ዳታዎችን የሚቀባበሉ ወይም ደግሞ ኮሚኒኬት የሚደራረጉ ስንል ኤ ላይ ምን ይላል? እዚህ ጋር ሲሞስ ይላል። ሲሞስ ባትሪ ምንም አይገናኝም። ሲሞስ ታይም እና ዴት ሆልድ አድርጎ ለመያዝ ነው። አንዳንድ ደግሞ ኮንፊጉር እናደርግበታለን ፕሮግራሞቹም። ሁለተኛ ባይስ ይላል። ፍላሽ ሞር ይላል። ከዛ ዲ ላይ ምን ይላል? ባስ ይላል። ስለዚህ ትክክለኛ መልሱ የቱ ነው የሚሆነው? ባስ የምለው ነው ማለት ነው። ባስ ነው። በባስ አማካኝነት ማውዝ ምንድነው ማዘርቦርድ ላይ ያሉ ሃርድዌር ኮምፖነንቶቹ ዳታዎች ይላላካሉ ወይም ደግሞ ዳታዎች ከአንድ ፓርት ወደ ሌላ ፓርት ይቀባበላሉ ማለት ነው። ሶ ባስ ብለን እንጠራለን። እንደ ኬብል አይነት ማለት ነው። ወይም ደግሞ ዳታ የሚያስተላልፍን ፍሎ ኦፍ ዳታ የሚካሄድበት ነው ማለት ነው። 15ኛ እና የመጨረሻ ጥያቄ ምን ይላል? the full form of role of post ይላል። what the full form and role of post ይሄ ማለት ፖስት የምንለው እቺ ነገር በደንብ ማወቅ መቻል አለብን። ኮምፒውተራችን ብዙ ጊዜ የምንጠቀም ሰዎች ኮምፒውተራችን ላይ ሁሌ
ሁሌ እንትን ስለምንል ሶሪ እቺን ነገር ፖስት የምትለው በትኩረት ማየት አለብን። ፖስት ማለት ፓወር ኦን ሰልፍ ቴስት ነው። ፓወር ኦን ሰልፍ ቴስት ነው። ማንኛውም ላፕቶፕ ይሁን ዴስክቶፕ መጀመሪያ ስንከፍቶ ምን ያደርጋል? ፓወር ኦን ካማረገ በኋላ ፓወሩን ከከፈትን በኋላ ሰልፍ ቴስት ያደርጋል። ይሄ ማለት ሃርድዌር ፓርቶቹን የተሰካ ያልተሰካ ሪሙቭ የሆነ ነገር ካለ ልክ ኦፕሬት ሲስተሞቹም ሲነሱ የተለያየ እንትኖችን ቼክ ያደርጋሉ ማለት ነው። እና የጎደለ ነገር ካለ ላይነሳ ይችላል። ለምሳሌ ሃርድ ዲስክ ከሌለ ይነግረናል፣ ራሱ ይጽፍልናል ማለት ነው። ራም ከሌለ እንደዛው ይነግረናል። እና ስለዚህ ፓወር ኦን ሰልፍ ቴስት ይባላል። መጀመሪያ ኮምፒውተር ሲጀምር የሚያደርግ አክቲቪቲ ይሄ ነው ማለት ነው። ይሄ ነው ማለት ነው። ስለዚህ ፉል ፎርሙ ምንድን ነው የሚባለው? ፓስት ዋን ሰልፍ ታይም፣ ፓስት ኦን ሰልፍ ተርን ኦን፣ ፓወር ኦን ሰልፍ ቴስት፣ ፓወር ኦን ሰልፍ ቴስት። ትክክለኛ የቱ ነው የሚሆነው? ፓወር ኦን ሰልፍ ቴስት ነው። ፓወር ኦን ያደርጋል። ፓወር ኦን ከሆነ ሰልፍ ቴስት ራሱን ቼክ ያደርጋል ማለት ነው። ቼክ ካደረገ በኋላ ትክክለኛ ሁሉም ኮምፖነንቶች አሉ ካለ በኋላ ነው ከፍቶ የምንጠቀም ማለት ነው። ካለዛ ውጪ የጎደለ እቃው ያሳየናል። ኮምፒውተራችን ላይ የጎደለ እቃ ይሄ የለም፣ ሃርድ ዲስክ የለም መነሳታችን ወይም ደግሞ ራም ይጎላል ብሎ የጎደለ ይነግረናል ማለት ነው። እና ስለዚህ እቺ ፖስት የምትለው በዚህ ክሬስ እናደርጋለን። ቪዲዮ ይሄ ይመስላል። ምናልባት ከተመቻችሁ ላይክ እና ሼር አድርጉልኝ። አመሰግናለሁ። ቴንክ ዩ